ሰላም ለእናንተ ይሁን ይላል ትዝታችን በኢቢኤስ ዛሬም ትዝታችን በኢቢኤስ ሁለተኛውን ክፍል የ4 ኪሎ ትዝታዎች ይዞላችሁ ይቀርባል በዛሬው የሁለተኛው ክፍል የ4 ኪሎ ትዝታዎች እዚህ 4 ኪሎ አካባቢ ይኖሩ የነበሩ አሁንም የሚኖሩ የቀድሞ የ4 ኪሎ ትዝተኞችን በቃለ መጠይቃችን አካተናል አሁን ያለሁበት ቦታ በተለምዶ ወክማ ተብሎ የሚታወቀው ቦታ ነው በወክማ ሆነን ሁለተኛውን ክፍል የ4 ኪሎ ትዝታ እንዲህ ስናቀርብላችሁ በደስታ ነው የኢትዮጵያ ወጣቶች ወንዶች ክርስቲያናዊ ማህበር በግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በኢትዮጵያ ተመሰረተ ጥቅምት 23 ቀን 1942 ዓመተ ምህረት ይህ የ4 ኪሎ ድምቀትና የአራዳ ልጆች ታላቅ የትዝታ ስፍራ የሆነው ወክማ የምስረታ ጊዜን የሚያሳውስ መዘክር ነው ከአገር ቤት ባሻገር በዓለም አደባባይ ታላላቅ ስፖርተኞችን ያፈራው ወክማ 4 ኪሎን የበርካታ ምርጥ ስፖርተኞች መፍለቂያ እንድትሆን ያስቻላት ሲሆን በዚህ በምትመለከቱት ፎቶግራፍ ጃንሆይ በቡጢኛው ጡንቻ መፈርጠም በፈገግታ እየተደነቁ ስፖርቱን በቅርበት ያበረታቱ እንደነበር ይኸው ታሪክ ምስክር ነው እጅግ ግርማ ሞገስ የተላበሰውን የቤተ መንግስቱን አካባቢ የቀድሞ ገጽታ ወለል አድርጎ በሚያሳየው በዚህ ዘመን ተሻጋሪ ፎቶግራፍ ጻዳው 4 ኪሎ እንደ ስሟ ሁሉ ጆሊ እንደነበረች ምስክር ነው የ4 ኪሎ ታሪክን እንዲህ በጨረፍታ ካየን ዘንዳ የኢትዮጵያ ሙዚቃ አስመልክቶ Under African Skies በሚል ርዕስ ሪቻርድ ቴይለር የተባለ የቢቢሲ ጋዜጠኛ በሰራው ዘጋቢ ፊልም ላይ ነጻነት መለሰ 4 ኪሎን የምታወሳሳበትን ዶጁን መኪና ተሳፍረን ወደ 4 ኪሎ በትዝታ እንሻገር As elsewhere, most pop songs are about love, but there are differences. You know, the Ethiopian is very discreetly romantic, quiet, shy, but then it is so much muted inside his heart. Netsanet Melesa, one of the kindest, best-loved artists in the business, sings with the Walias band. She started as a choir girl in the Ethiopian Orthodox Church. እኔ የት መሰለህ የተወለድኩት አሁን ከቱሪስት ፍለፊት ያለው ህንጻ የለም ሰብለ ሬስቶራንት እትብቴ የተቀበለው ሰብለ ሬስቶራንት ጋር ነው ተወልጄም ያደኩበት ነው ሁለተኛ ነገር ደግሞ ጎልኪፐር ነበርኩኝ ለመካነ ስላሴ ቡድን ከዛ እንደገና ደግሞ ለቆንጥጥ ሲጫወት ነው ምን ይባላል ትንሿ ቡና ቤት ስሟ ጎሮሶሪ የቆንጥጥ በረኛ ባንቲ ተወርዋሪ ይባላል አርጎ ማደር
ቤተ መንግስቱ 4 ኪሎ ነው። ትልቁ ካቴድራል 4 በስተቀረ በኢትዮጵያ ውስጥ የነገሱ ነገስታትና በዘመናችንም ያሉ መሪዎቻችን ቤታቸው መስፈሪያቸው 4 ኪሎ ነው። የትምህርት ሚኒስቴሩ 4 ኪሎ ነው። ምን 4 ኪሎ ምን የሌለ ነገር አለ? የመጀመሪያው ስላሴ ህንጻ የሚባለው አለ። እሱ ነበር ወክማ እና ደግሞ ጋሪ ሰፈር የሚባል አለ። ጋሪ ሰፈር የሚባለው የጋሪ ፈረሶች የሚኖሩበት የሚቀለቡበት እንደገና ደግሞ ጅሩ ሰፈር የሚባል አለ። እዛ ሰፈር የሚሰፍሩት በአብዛኛው ከጅሩ የሚመጡ ሰዎች ናቸው እና መለያቸው ምንድነው? ሙዝ አለ አይደለ? የሙዝ ሽያጭ አገልግሎት ያቀርባሉ። እንደገና ደግሞ ባሻወልዴ ችሎት አለ። ባሻወልዴ ችሎት የሚባለው ስፍራ ባሻወልዴ የሚባሉ እንደ ፍርድ ዳኝነት የሚሰጡበት አካባቢ ነው። ያ ባሻወልዴ ችሎት ሰፈር ይባላል። እንደገና ከባሻወልዴ ችሎት ዝቅ በምትልበት ጊዜ እሪ በከንቱ የሚባል ሰፈር አለ። ስለ ፊት በር አካባቢ እስቲ ያጫውቱ። ፊት በር የተባለበት ምክንያት ታላቁ የአጼ ምኒልክ ቤተ መንግስት የፊት ለፊት መግቢያ በር ስለሆነ ከበሩ ፊት ያለው ደግሞ ገበያ ስለነበረ የፊት በር ገበያ ከቤተ መንግስቱ ፊት መግቢያ ዋና በር ፊት የሚገኝ ገበያ ማለት ነው። የማይገኝ ነገር የለም። ከ4 ኪሎ ብዙ ታላላቅ ሰዎች ወጥተዋል። ለምሳሌ የኢትዮጵያ ብሔራዊ ቡድን የግብ በጣም ይወድሻል ተስፋዬ ገብሬ የሚል ዘፈን አለ። ከ4 ኪሎ የመነጩ ልጆች ስለ 4 ኪሎ ጽፈዋል። አንደኛው ዶክተር ጌታቸው ይባላል። ሌላው ደግሞ ወጣቱ ጸሐፊና ደራሲ አለማየሁ ገላጋይ የ4 ኪሎ ልጅ ነው ራሱ። አለማየሁ ገላጋይ ግሩም የሆነ 4 ኪሎ በተመለከተ መጽሐፍ ጽፏል። ቪቫ 4 ኪሎ ተመልካቾቻችን 4 ኪሎና ትዝታው እንደቀጠለ ነው። እንግዲህ 4 ኪሎ
ደግሞ በርካታ አዲስ አበባ ነዋሪዎችም ታስታውሳላችሁ ብለን እናስባለን እዚህ ቦታ ላይም ስንመጣ ባለቤቱን አቶ ጊርጊሮን አግኝተናቸዋል ከሳቸው ጋር እንግዲህ ጾማችንን ጥብሱንም እያለን ጫውታችንን እንጫወታለን ማለት ነው አቶ ጊርጊሮ አንድ ቤት አለቃዬ አሳድጎኛል ታባቴ የበለጠ ፈራሶ ቱሬ የሚባሉ ሰውዬ የታወቁ የ4 ኪሎ ዱካንዳር ላይ ነበሩ ተዘባላ ብዙ ጊዜ ተቆየን በኋላ ሀዲግ ሲገባ ራሳችን እኔን ልሳቸውን ሁለታችን ተከፋፍለን ራሳችን ቻል ያኔ ነው ይሄኛው ጊርጊሮ ጊዜ ያው ከዛ በኋላ ጊርጊሮ ስጋ ቤት በፊትም በሳቸው ስም በነበር ጊዜ ቢነስም ይጠራ ነበር ተውጪ ሲመጡ አውሮፕላን ማረፊያ ሲያርፉ በቀጥታ ይነጋ ነበር የሚመጣው ነበረው 4 ኪሎ ቤታቸው ሳይደርሱ የስጋ አምሮታቸው እኛ ጋር መጥቶ አምሮታቸው አውጥቶ ወደ ቤታቸው ነበር የሚሄዱ የነበረው ስጋው 4 ኪሎ ኖሮ ሰው 4 ኪሎ ሳይሄድም ነበር በጣም ናፋቂ ነው 4 ኪሎ አሁንም ቢሆን ሌላ ጋር ያሉ ሰዎች 4 ኪሎ ባዶም ቢሆን 4 ኪሎ መጥቶ እኛም ራሳችን ብንሆን 4 ኪሎ መጥተን 4 ኪሎ ጉቦይተን 4 ኪሎ ተሳልመን ነው የምንሄደው ስላሴ ያሉ በስላሴ ተሳልመን 4 ኪሎ ሳናይ አንሄድም በዚህ አይነት ሲኖር ነበር እስካሁን ድረስ ደርሰናል እግዚአብሔር የተመሰገነ ይሁን አገራችን ሰላም ያርግልን እሺ ጋያቶ ከመል በላልክ ስልክ በላልኝ ጥብሱንም በላልኝ ካሜራማኑም አብሮስ ነበር አጉርስ ተነስሽ አጉርሶ ባጉርሶ አይ ነኝ ደብሮታ ያው እንካ ቆይ ያውኒ ስነፍስ ምንኩኝ ግን ያው ጊርጊሮ ያገዙኝ ነው ሰረፍ አይደለም ደጎበዝና እንጂ አዎ ተነስ ዮሴፍ አዲስ ተነሳው ዮሴፍ እኔም ተራይና አጎርሰዋለሁ አዎ አጎራሽነቱ ባክ እሱ ይሄን አክል አይደለም ቆይና አጎርሰዋለሁ በደም እኔንም አጎርሰው በደም ባርጌ ደስ የሚያሰኝ ጉርሻ ነው የምሰጠው ቀልድ የለም ባገር ቀልድ የለም እኛ የበላን እሱ እንዴት እሸት ነው አለኝ አልኩት 4 ኪሎ አክሽን እሸት ነው አለኝ አልኩት 4 ኪሎ ማሙድን ወጣለሁ እንትናን ወጣለሁ ጥላውን ገሰሰ ስለ ስጋ የተዘፈኑ እንትናን ቴኒን ወጣለሁ ቴኒ አፍሮ ወጣለሁ ቴኒ አፍሮ ዘመን አግባዛ ላይ ማሙድ ወጣለሁ እንዴ ማሙድ እንኳን ነው እኔም ወዳጄ ነው እሱም ደግሞ ወጣለሁ ይመጣል እንዴ ማሙድ ይሻርግቱ ያለ ያቀነቀነው ዘመን ተሻጋሪ ሙዚቃ አለ እንግዲህ ከጋሼ ጋር ሆነን አሙድ አህመድን የሻርግቱን ተጋበዙልን ዝታችን በኢቢኤስ 4 ኪሎ ትዝታ ጋር ጊርጊሮ ስጋ ነው የሻርግቱ
ስሜን ፍቅሬን የኔ ዘረብቱ በጨረቃ ይዤሽ እንዳልጠፋ ብዙ ነው መዘዙ እናትሽን ባስጠይቅ ስለ ፍቅርም አይገባኝም አሉ ለአባትሽ ሰው በልክ እንደገና ይበን ያሽፋሉ የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማልድም ይዤሽ እስክነብር የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማልድም ይዤሽ እስክነብር እንዳለሽ አስረጃቸው ውስጡን ተንትነሽ ፍቅር አሸንፎኛል መሄዴ ነው እረፉት ብለሽም አምናለሁ በእናትሽ በአባትሽ ቤትም ጮማ ሰልችቶሻል አትስጊ ከኔ ዘንድ አይገጥምሽም ልብ ይቀርብልሻል አሁን አጠገብ የሚገኙት እንግዳዬ አቶ ብርሃኑ ይባላሉ አቶ ብርሃኑ የጋዜጠኛ ንጉሴ አክሊሉ ወንድም ናቸው በዛብህም ሲመራ ከቅኔው ይልቅ በበዛብህ ድምፅ ማማር ሰው ሁሉ ተገረመ ጋዜጠኛ ንጉሴ አክሊሉ ከዝጠላ ቅላጼያቸው ጋር እንግዲህ ለትዝታ ይሄን ይመስሉ ነበር እሳቸው ደግሞ ቀደም ብዬ እንደነገርኳችሁ የጋዜጠኛ ንጉሴ አክሊሉ ወንድም ናቸው አራት ኪሎ የሚለው አመታት መሐመድ ይባላል ኦሊ መሐመድ የቤተ ባታ ቤተክርስቲያን ጥርብ ሁሉ የሰሩ እነሱ ናቸው ጥርቡን ጉራጌዎች ናቸው የሰሩት የባታ ቤተክርስቲያን ይሄን ብታው ከእንደጋኝ መጣው ጠራቢዎች እና እንትኑ ጀርመናዊ ነው እንትኑ ህፃው ነው ዲዛይን ያወጣው ኦሊ መሐመድ ግን እንትኑን ከየመኖች ጋር የሚያስቀምጡ ነበር አሁን ኦሊ መሐመድ አጼ ምኒልክ የሚሏቸው እዚህ ጋር ቤተክርስቲያን ሰርታ እኔ ሙስሊም ነኝ የቱ ጋር መስጊድ ልስራ ሲሏቸው ኦሊ መሐመድ ሰፈር ይባላል የመጀመሪያው መስጊድ የቤኒ ደግሞ ከተለያዩ ህዝቦች መጥተው የሰፈሩበት ህብረ ብሔር የሆነ አካባቢ ነው
አማካሪ ኢልግ ነበረ። አልፍሬድ ኢልግ አራቱ መንገዶች ሲቀየሱ ረጃጅም መንገዶች በኪሎ ሜትር የሚቆጠሩ ሰፋፊ መንገዶች ይሰሩበታል ከማለት ከኪሎ ሜትር ጋር አሁን በአዲስ አበባ ማስተር ፕላን ላይ ያለ በነበረው ፕላን ላይ መጀመሪያው ፕላን ላይ እነዚህ ነገሮች ተመልክተዋል እና አራት መንገዶች መገናኛ ይሄ ፓርላማው ፊት ለፊት ያለው ይሄ ድል ሐውልቱ በኋላ ነው የመጣው። 4 ኪሎ የተባለበት ምክንያት በጣም ጥሩ መግለጫ ነው። እሸት ነው አለኝ አልኩት 4 ኪሎ ንጉሥ ምኒልክ አድዋ ድልን ካደረጉ በኋላ 4 ኪሎ ላይ እንዲህ ብሎ ተዘምሮ ነበር። አድዋ ላይ ተሻግሮ በሰይፍ የሚመታ የሰይፍ አመታቱ አሻግረው ቢያዩት መልአክ ነው እያሉ አደነቁለት። ሌላው የ4 ኪሎ ልጅ ብልጥ ከሆንክ አሁን ግብር በጃኖ የሚያደርጉበት ጊዜ ክቡር ዘበኞች ናቸው የሚቆሙ። ክቡር ዘበኞች ረጃጅም ጨፈቃ ይዘው ይቆማሉ። አንድ ጋር ተሽለክልከ አብልጠህ ከገባህ አትነካም። እኔስ 2 ጊዜ ግብር በልቻለሁ። አንድ ጊዜ የሐምሌ 16 ጊዜ አባቴ ቅድ ያቀረቡና በኪዳነ ምሕረት በኩል በራለች። ሲገቡ ክቡር ዘበኞቹ ትልልቆች ናቸው። በጣም እጃቸው በግር በኩል ሸልኪው ነው። ከዛ ቢዞሩ ስለ አንበሳ ነው። ደንግጣሉ ይላል። አንዴ ከገባችሁ ግሬድ ይመጣል። ተኮልኮሉ ትባላለህ ትገባለህ። ከዛ በኋላ ግብሩ ውስጥ ከገባ በኋላ ጃንሆይ ከመጡ ሲመጡ በዚህ በሰገነቱ በኩል ይመጣሉ። ቀኛዝማች በቀለ ሀብተ ኢየሱስ ይባላሉ። ረጅም ሰው ናቸው። ንጉሡ ከአባ ጋር ይጠጉና ያዳምጣል። እንደምን ዋላችሁ ብሎ ሁሉ ሰው ቆሞ እግዚአብሔር ይመስገን ንጉሥ ቁጭ ካሉ በኋላ ሄድና እንዲሏቸው ጆሯቸው ቁጭ በሉ ብሎ ትንሽ ቆዩና ጸሎቱን አሁን ቄሱ ጋር ተመገቡ ብሎ መቼም ያቆማ በቀይ ጃኖ በለበሱ ሰዎች ጠፍጠፍ እያለ ይመጣል። በብርሌ ጠጁ ይዳርስ እሸት ነው አለኝ አልኩት 4 ኪሎ ህዝብ የቤተ መንግስቱ ስርዓት ጠብቆ አስከብሮ በሰላም ተዋዶ የሚኖር አቤት 4 ኪሎና ትዝታችን በኢቢኤስ ወደ እናንተ ሲያደርስ ቆየ። እንግዲህ የ4 ኪሎ ትዝታ በሁለት ክፍል ወደ እናንተ ሲደርስ በቂ ነው ማለታችን አይደለም። 4 ኪሎ ትዝታዋም ታሪኳም ሰፊ ነው። በዚህ አጋጣሚ የ4 ኪሎ ልጆች ላሳያችሁን ፍቅርና ትህትና እጅግ በጣም እናመሰግናለን። በሀገር ቤትም በተለያየ ሰፈራችሁን የቀድሞ ሰፈራችሁን የምታስታውሱበትን በውጭም ሀገር ያላችሁ 4 ኪሎ ልጆች ሰፈራችሁን ትዝታችሁን የምታስታውሱበትን የትዝታችንን ፕሮግራም በዚህ ላይ እንቋጫለን። ትዝታችን በኢቢኤስ ከ4 ኪሎ የ4 ኪሎ ልጆች
Thank you.